ቅዱሴ እንግዲህ እንደምትመለከቱ በጣም እሳት ጎርሶ እሳት ለብሷል። መሆኑ ነው ወደሚለው ስንመለስ ህሌኔ የምትባለው ጋጠ ወጥና ባለጌ ሴትዮ ስላበሳጨችው ከነናሁን ቤት በሩጫና በግስጋሴ መጥቶ ስለምን እያወሩ ነው ወደሚለው ስንመለከት ሁለተኛ ከመሮ አጠገብ ትርቂያለሽ ወይም ደግሞ አሳርሽን ነው ማበላሽ እያለ ናሆምም ዛቻ እያደረገባት ይገኛል። እሷም ደግሞ በፈጠጡ ምንም እንደማያመጡ እየነገረቻቸው ነው። ቅዱሴ ደግሞ በጣም ተናደደና እናንተ በፍቅርና በስምሙነት አታምኑም እያለ እየተቆጣ ይገኛል። ጆከር እንደምትመለከቱት ሴትዮዋ አብዳ አመርኩኝ ብላ እንደዛ ሁና ብቅ ስትልበት እብድ መጣብኝ እያለ ሊሸሽና ሊፈረጠጥ ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የቻናሌ ተከታታዮች እንደምናላችሁ ነው ያለው። አልሐምዱሊላ እናንተ እንዴት ናችሁ? ዛሬ እንግዲህ በጣም ቆይቼባችኋለሁ። ያው የቆየሁበት ምክንያት የኔትወርክ ጉዳይ ነው። ውጭ ነበርኩ። እንደተመለከታችሁ ቪዲዮን ያየልኝ ሰው የለም። ለምን አታዩልኝም? ላይ ያለውን ቪዲዮ የሀገራችን ትዝታ ነው እና ሀገራችንን እያያችሁ በጣም ዘና ትላላችሁ። ገጠር ገጠሩን እያያችሁ ማለት ነው። እና ቪዲዮዬን ለምን አላያችሁልኝም ማለት ነው? ውድ የተከበራችሁ የተወደዳችሁ የዚህ ቻናል ተከታታዮች ሁላችሁም ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኑ። እንግዲህ እነዚህ ስለ ገጠር የሰሩት እነ ጆከር እና ከጆከር ቀጥሎ ያሉት ጓደኞቹ ማለት ነው የገጠርን ማህበረሰብ የሚወክል አይደለም እየሰሩ ያሉት ማለት ነው። ምክንያቱም የገጠር ማህበረሰብ በጣም ትሁትና ሚስኪን እንግዳ ተቀባይ አብሌ አጠጭ እንጂ እንደነኝህ እንደሚያስተምሩት ክፉና በጣም ጋጠወጥ ራስ ወዳድ አይደለም ማለት ነው። እና ሁሉም ሰው ተመልካቾች ኮሜንት ላይ እየጻፉ ያሉት በጽናት ድራማ ላይ ማለት ነው እየጻፉ ያሉት ተመልካቾቻችን ልክ የገጠር ማህበረሰብ የሚገልጽ እንዳላደለ ነው ማለት ነው። ምክንያቱም አንድ ባለትዳር ከሆነ ሰው ትዳር ያለው ተብሎ ይከበራል በእኛ በገጠር። እንደገና ደግሞ ምን ነበላችሁ ነበረ አንድ ሰው እንግዳ ከመጣ በአካባቢያችን እንግዳ ከመጣ በጣም ለእንግዳ ክብር አለ፣ ሪስፔክት አለ። በጣም እናከብራለን እንግዳን ማለት ነው። በእኛ አካባቢ ላይ በጣም ትልቅ እንክብካቤ አለ ማለት ነው። እዚህ ጋር ጽናት እንደምትመለከቷት ከኪራ ጋር ተነስታ ኪራን ወደ ስራ ከሸኘች በኋላ ሊና መታ ታስደነግጣታለች ማለት ነው። ወይ ጉድ! የራሳቸውን ጊዜ ማሳለፍ የለባቸውም ማለት ነው። ይች ሊና የምትባል ልጅ እኮ በቃ እንዲህ የማትገባበት ነገር የለም። የእርጎ ዝንብ ይላታንና ኪራ እምርም የእርጎ ዝንብ ናት ማለት ነው። ዝም ብለሃ ሁሉም ቦታ ጠልቅ ያለች መቼም አንቺ ገዳይሽ አይታወቅም ብለዋን ነበር ከዚህ በፊት። አሁንም ገዳዋ አይታወቅም ማለት ነው። እና ቤተሰቦች ቻናሌን ሁላችሁም ፕሊዝ ሰብስክራይብ እያደረጋችሁ አበረታቱኝ። ለምንድን ነው የማታበረታቱኝ? የሰው ደስታ የሰው መለወጥ የሚያስደስታችሁ ሁሉ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ ተቀላቀሉ። ቻናሉን አሳድጉት ማለት ነው። እስኪ ዛሬ በመከራ 41 ደርሰናል። እንግዲህ ያው ከ41 ስንት ነው የሚቀረን? 59 ነው የሚቀረን አይደል? ሁላችሁም እስኪ 59 ሰብስክራይብ ባንድ ቀን ሙሉልኝና 800 ብገባ ምን ይመስላችኋል? 5000 ንግባ። እንደው 5000 እንደተመኘ ነው እኮ ብዙ ነገር። ሁለተኛ ክፍያችን ደረሰ ማለት ነው። ወይ ጉድ! እኔ ሁለተኛ ክፍያ የሚከፍለኝ መቼ ነው? እንደው $36 ናት እስካሁን ድረስ እየቆጠረችው ማለት ነው። አያችሁ $36 እንግዲህ ስንት ቀረኝ? $34 ቀረኝ ማለት ነው። እንግዲህ $34 መቼ እንደሚሞላ ፈጣሪ ይወቅ። እስኪ እናንተ ኮሜንት ላይ አንዳንድ ጊዜ ምን አለበት ሱፐር ቻት ሻጥ ብታረጉ። ለነገሩ ላይቭ ላይ ስገባ ነበር ሱፐር ቻት የሚሰጡኝ። ላይቭ ላይ ካልገባሁኝ ሱፐር ቻት የሚባል ነገር የብላይ እኔም ላይቭ ላይ ለመግባት አለመችኝ፣ አስጠላኝ። ድሮ እንደዛ
ስጫወትበት ምናምን እንዳልነበር አሁን በቃ ኮሜንት ላይ እየመጡ ሲሰድቡኝ ምናምን የማንም ንጋጋም የሰው ልክ አያውቅም ነው የሚባለው። እንደዚህ እያሉ ሲሰድቡኝ ምናምን አስጠላኝ፣ ተውኩኝ ማለት ነው። እና ሁላችሁም ሰብስክራይብ አድርጉ፣ አበረታቱኝ። ቻናሌን አዲስ የሆናችሁ ቤተሰብ እየሆናችሁ ተቀላቀሉ። እዚህ ጋር እንግዲህ ሊና በጣም እየተቆረመመችው ትገኛለች፣ ኪራ ማለት ነው። ዷንቻ አታፍሪም እንዴ ይላል እሱ እንኳ ማለት ነው። እሱ አታፍርም፣ አፈር የሚባል ነገር የለም እሷ ጋር ኪራይ። ወይ ጉድ! ይቺ ደደብ የኪያ እናት እንግዲህ እንደምትመለከቷት በጣም ጨንቋታን፣ አብዳለች፣ ሰክራለች። ለምንድን ነው እንዲህ የሆነችው ወደሚለው ስንመለስ የኪያ እናት እንግዲህ ኪያ ስለ ኤዱ እያወራቻት ነው። ኤዱ ምን ላይ እንዳለች እያወሩ ነው እንደዚህ የሆነችው ማለት ነው። በጣም ያሳዝናል። ስለዚህ እዚህ ጋር ሄኖክ መጥቶ እሱ ምንም ነገር እንደማያውቅ እሱ ነው ያገታብልሽ እኔ ጋር እንትን ስትይ ልጅቷ አልቅ ነውስ ያልሆነ ነገር እንዳትሆን እያለ እያወራት ይገኛል ማለት ነው። አሁን እንግዲህ ሄኖክ መጥቶ ኪያን ይዟት ሄዷል። የት ሊሄዱ ነው ወደሚለው ያን አቶ አባተ የሚባል ሰውዬ ሊያገኙት ይሄዳሉ ማለት ነው። እና ሰውየውን እየተከታተሉ ኤደን ያለችበትን ቦታ ለማጣራት ይሞክራሉ ማለት ነው። ይችም ቆርጣጢት ሴትዮ እንግዲህ እንደምትመለከቷት ነገሯ ያስታውቃል ማለት ነው። እንደዚህ ቅጭጭ አረጋት ነገሯ ነው ማለት ነው። ወይ ጉድ! እኔ ድሮ ጊዜ ማለት አንድ ልጅ ነበርና አንቺ እንደዚህ ያቀጨጭሽ ነገሩ ነው ይለኝ ነበር ማለት ነው። እና እኔ ነገረኛ አይደለሁም በነገራችን ላይ ሰው ነኝ፣ የዋህ ነኝ። ሁላችሁም ሰብስክራይብ አድርጉ፣ አበረታቱኝ፣ ላይክ ሼር አድርጉ። ከዚህ ከመሩ ግን ምን ሆና ነው እየከሳ የምትወደው ይችል? ወረ መሩ ምን ሆነሽ ነው? ፊትሽ ራሱ እኮ በቃ የተላመጠ ማስቲካ መስሏል እንዴ! አንቺ አንዳንድ ጊዜ ያንብብሻል፣ አንዳንድ ጊዜ ደግሞ እብድ ትመስላለሽ። መሮ በቃ ተመለሽ ወደ ራስሽ። እዚህ ጋር ቅዱስን ተመልከቱት። ቅዱስ ጋር እየሳቀ ይገኛል። መሩ ህሊኔ እንደበደበችው ሲለው ናሆሜ በጣም ገርሞት እንዲህ ስለሌላ ነው መሩ ነው የምታወራኝ ወለ ስለ አንተ መሩ ነው የምታወራኝ እያለ በጣም ተገርሞ ይገኛል ማለት ነው። ቤተሰብ ሁላችሁም ሰብስክራይብ አድርጉ። በቀጣይ ቪዲዮዎች እስከምንገናኝ ደህና ሰንብቱልኝ። እንደነገርኳችሁ ሸበካ የለኝም፣ የጎረቤት ሸበካ ነው እና በጎረቤት ዋይፋይ ነው የምቀርጽላችሁ ማለት ነው። ምክንያቱም እኔ ከምተኛበት ቦታ ላይ የጎረቤት ዋይፋይ ይደርሳል። ለዛ ነው በዚህ የመተኛ ክፍሌ ገብቼ ቪዲዮ እየሰራ ያለሁት። ውጭ ላይ የለም፣ እዛ የኛ ሸበካ አልቋል ማለት ነው። ይህ አቶ አባተ የሚባል ወራዳ ሽማግሌ ኤደንን በጥይት እያስፈራራት ይገኛል። ጭራሽ አሁንማ ማለት ነው። ምን አይነት ወራዳ ሽማግሌ ነው? እንደዚህ አይነት ወራዳና ጋጠወጥ ሽማግሌዎች ናቸው የስንትን ወጣት ህይወት እየቀጠፉ የሚያስቀሩት ማለት ነው። አይመስላችሁም? ወላሂ በጣም ስንት ወጣት ናቸው የምትሏቸው እነሱ ጋር ይሆናል ብላችሁ የማጠብቋቸው ወጣቶች የበሰበሱ ሽማግሌዎች ጋር ታገኟቸዋላችሁ። ምክንያቱም ህይወታቸውን እያበላሹ የሚኖሩለት አላማ ስለሌላቸው ነው ማለት ነው። እና ሁላችሁም ሰብስክራይብ አድርጉ። ይችን ሌን የምትባል ልጅ እውነት ለመናገር ይችን አስጠላችን። ከፊልም ሁላ የምታስጠላኝ ብትኖር ይቺ ናት። ምንም ለዛ የሚባል የሌላት የምታስጠላ ማለት ነው። የእሷ መድኃኒት የእንትና የሚባል ልጅ ነበረ፣ ማን ነበር ስሙ ሲሉት የነበረው። እና እንደዚህ አይነት አበባዎችንም ተመልከቱልኝ። በጣም ደስ ብሎኝ ነበር ዛሬ የዋለው። እንደዚህ አይነት ነፋሳ ቦታዎች፣ በጣም ደስ የሚሉ ቦታዎች ስትሄዱ ራሳችሁ በቃ ያን የንፋሱ የቅጠሉ ሽታ ምናምን አገራችንን አበባው ምናምን የሀገራችንን ትዝታ ይቀሰቅሳል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ወዳችኋለሁ፣ አከብራችኋለሁ። ሁላችሁም ሰብስክራይብ በማድረግ ቤተሰብ ሆኑ። በቀጣይ ቪዲዮዎች እንገናኛለን መልሰን። ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።